ቆይ ቀንዴ ልሳቅ። ለምን ያሳፍራል? አሁን እኔ ለምሳሌ እንደዛ ብልሽ ያሳፍር ነገር አለ? እንደ አንቺ አይነት ጀግና ሴት በጣም አደንቃለሁ። አሚን ላይክ ዋትኤቨር። አንዳንዱ አሁን አይተሽ ከሆነ እንደዚህ አይነት ነገሮች ሲገጥማቸው በህይወት ስብርብር ብለው እዛው ወድቀው ዝም የሚሉ አሉ። ታውቂያለሽ? እኮ ወድቄ ነበረ። What's up, my beautiful people? How you doing? Welcome back to my channel. Still in Arba Minch, the 40th spring, and today I'm about to cut my hair. I'm head over to visit a barber shop for cutting and removing my beard. So it's gonna be a barbershop experience here in Arba Minch. I don't know if they let me to record. Let's see. Salam. Okay. Fancy barbershop. So let's see. When I get cut my hair. እንደፈለግሽ ማለት ይችላል። ኦኬ ላይክ እንደነበረው ሆኖ እሺ። ይሄን ስራ አሪፍ ነው። Haircut experience in Arba Minch. The haircut is from Gondar, guys. From Gondar. ጎንደር ነበርኩ የሚገርምሽ በቅርቡ በእውነት ከጎንደር ነው ወደ አርባ ምንጭ የመጣሁት። ትራቭል እሰራለሁ ነው ትራቭሊንግ አርባ ምንጭን ለማየት ነው የመጣሁት። ጎንደር የት ነሽ? ሰሜን ጎንደር አዘዞ ምናምን ዳባት ደባርቅ ማማ የት? የአራዳ ልጅ ነሽ? አራዳን አሳይሻለሁ አሁን ከስንጨርስ በእውነት። ሶ እዚህ ነው የምትኖሪው? ብዙ ጊዜ ሆነሽ እዚህ? ሶ ፀጉር ቤቱ ያንቺ ነው ወይስ? ኢትስ አሜዚንግ በጣም። ሶ ከጎንደር ነው በቀጥታ ወደ አርባ ምንጭ የመጣሽው? ስምሽ ማን ነው ታዲያ? ቤቲ ጎንደሯ ልጅ። እንዴት ስራ አገኘሽ እዚህ አርባ ምንጭ? ይሄን ስራ ማለት ላይክ ገበኛ አሜን። ለምሳሌ አርባ ምንጭ ድረስ ላይክ በማስታወቂያ ነው? ኦኬ ሶ ስለዚህ ላይክ አርባ ምንጭ ስራ ካገኘው ብለሽ መጣሽ ነው? ጀስት በኔትወርክ በምትተዋወቂያቸው ሰዎች ምናምን? እና አርባ ምንጭ እንዴት ነች? ወደሻታል? ተመችቶሻል? ሰው በጣም አሪፍ ነው። በጣም በጎ ህዝብ ነው። ሳምንቱንም በሙሉ ለምትሰሪው እረፍት አለሽ? ሳምንቱንም በሙሉ ለምትሰሪው? ትንሽ ሞቃላ ከጎንደር አንጻር እሺ። አሁን ነሐሴ ራሱ አይመስልም እኮ በጣም እየዘነበ ነው። እና እዚሁ አርባ ምንጭ የመልመድ እድል አለሽ ወይስ ትመለሻለሽ ወደ ጎንደር? እዚሁ ነሽ?
ኮንግራ። አንተስ ትመለስ ኮንግራ ታዲያ ያው እንኳን ደስ ያለሽ እዚሁ ልትቀሪ በመሆኑ። ለምን ተመችቶሽ ነው አይደል የምትቀሪ እኮ ለዛ በቃ ያው ሜቢ የተወለድኩበት ሀገር ከናፈቀኝ ምናምን ብለሽ ሰላሙ ራሱ በጣም ያስጠላል። ጋሞች በፍቅር አሸንፈውሻል ማለት ነው። ጋሞ በፍቅር አሸንፎሻል። በፍቅር ማለት ላይ ነው ፍቅር ናቸው። ግን የጋሞ ህዝብና የጎንደር ህዝብን ተመሳሳይ ነው። እንግዳ ተቀባይነታቸው ምንም እንትን አይሉሽም። ላይክ ማነህ ምናምን አይሉ ብሔር ምናምን ራሱ አይወጣም እኮ እንደዛ። ጎንደር ሰውም እኮ እንደዛ ነው። አሁን እኔ እዛ ሰውም በጣም ነው ነፃነት የሚሰማኝ። ኢቨን እንደዚህ ትንሽ አሁን ያልሽውን የብሔር ምናምን ራሱ አሁን ነው ይመስለኛል ያወቁት እንጂ የሚያውቁት ሁሉ አይመስለኝም። አሁን ከሆነ ቅርብ ጊዜ ወዲህ ይመስለኛል። ሰው ይለያል፣ በጣም ይለያል። እዚህ በጣም አሪፍ ነው ሰው። የአርባ ምንጭ ህዝብ በጣም ፍቅር፣ የእውነት ፍቅር የሚባለውን የምታየው። ስንት ጊዜ ነው እንደዚህ ያወቅኸው? በዚህ ጋር አይ ነው በአጭር ጊዜ አይደለም። ስንት ጊዜ ነው? 10 ዓመት ምናምን 10 ዓመት ምናምን ምን አርባ ምንጭ ለእንግድነት መጥቼ ነው አላልከኝም? ግን ያው የምልሽ የምታውቃት አውቃታለሁ በጣም ከአንቺ የተሻለ እንደማውቀው ነው የምነግርሽ። አርባ ምንጭ ስለተማርኩ ማለት ነው። ትመላለሳለህ ማለት ነው። በቃ ቤቲ እንግዲህ ስንተዋወቅ በደንብ አርባ ምንጭን ሁሉ ላሳይሽ እችላለሁ። እንግዲህ ጸባይ ካለሽ በዚህ ሀገር እውነቴን ነው። ኧረ እኔ ብዙ ጊዜ በእርግጥ መውጣትም አልፈልግም። ስራም ነው ያው ስራ ስለሚይዘኝ ግን በደንብ አላውቅም። በቃ እኔ አሳይሻለሁ። ችግሬ ባዋ እንዴት ነው? ጋሞኛ እየተለማመድሽ ነው? እዚህ ብዙ አይነገርም። ደግሞ አንደኛ እዚህ ብዙ ጋሞኛ አይወራም። ወደ ገጠሩ ምናምን ስትሄጂ ነው ከዚያውን የሚያወራ የለም። ከተማ ላይ ብዙም አይወራም። እና ምንጭ ሄደሽ አታውቂም? ምንጭ ሄደሽ አታውቂም? 7 ወር ስኖር አይ ትሄጃለሽ፣ መሄድ አለብሽ። ደስ ይላል። በቃ ምንሽ ላይክ አርባ ምንጭ የምትታወቅበት እኮ በሱ ነው። ምንጭ በጣም ነው ሰው። ጫሞ ምናምን አልሄድሽም? ሀይቁ ጋር ጫሞ ሄደሽ ምናምን አሳ አልበላሽ? አይ ቢዚ ነሽ ስራ ላይ ስለሆንሽ በጣም አይመችም። እውነትሽ ነው። ትናንት እረፍት ነበር። ዝም ብዬ አልፌ ቤት ስራ ሰራ ዋልኩ ምናምን ደከመኝ ሳልወጣ። ጾምም ነው አሁን ላይ ብዙም አይመች። ሰውም ቤት ተከራይተሽ ምናምን ነው የምትኖሪው እዚህ? ባላለሽ? የሚገርም ባል ነው ማጋባሽ። እኔም ራሴ ላገባሽ እችላለሁ። ተገንተሽ ነው አንቺን የመሰልሽ ቆንጆ። እውነቴን ነው። ጥሩ እየሰራሁ ነው ወይስ ፀጉሬ? በጣም ጎበዝ ነሽ በእውነት። ጎንደርም እንደዚህ ነበር የምትሰሪው ፀጉር ቤት? አባትን ታውቂዋለሽ? 18 ማነው አባት? አባት የሚባል ፀጉር ቤት ነው የሚሰራው። አባት 18 ኮሌጅ ቀይ ልጅ አባት አይደል? አውቀዋለሁ። ጎበዝ ነው በጣም። እሱ የሚሰራ አሳይሻለሁ። ቆይ እነሱ ጋር የቀረጽኩትን ቪዲዮ እንደዚህ። አክቹዋሊ እኔም የጎንደር ልጅ ነኝ። ቤተሰቦቼ ምናምን እዛ ናቸው። ነው ኖርማል አድርግለት። እንደውም ልጁ ነው እግዚአብሔርን ቤት እውነት ጎበዝ ልጅ ማለት ነው። ቤት ደስ ይላል በጣም። ግን ላይክ አይዞሽ ችግር የለውም።
ማርያም ስሙ ማን ይባላል? ልጅ ቤቢ ነው። ሮቤል ይባላል። ሮቤል። ዋው በደንብ ነው የምትችይው። ኧረ እባክህ በእውነት እኮ እኔ ስራውን ታያቸዋለሁ። እቺ እኮ ብዙ ጊዜ ተነስታ አታውቅም። አየሁ ነው በጣም ቆንጆ አደረግሽኝ። ይሄ እንዴት ነው ይቀነስ? ትንሽ አደንቃለሁ። ግን እንደዚች አይነት ጀግና ሴት በጣም አደንቃለሁ። አሚን ላይክ ዋትኤቨር። አንዳንዱ አሁን አይተሽ ከሆነ እንደዚህ አይነት ነገሮች ሲገጥማቸው በህይወት ስብርብር ብለው እዛው ወድቀው ዝም የሚሉ አሉ። ታውቂያለሽ? ግን እኮ አሁን አይ ካን አንደርስታንድ መገመት አያተኝም። እዛ ወደዚህ የመጣሽበት ሁኔታዎች ሳስበው እና ጎበዝ ነሽ። ግን ደግሞ እግዚአብሔር አይተውሽም። በጣም ነው የምትችይው። አይ ሲሪየስ እውነቴን ነው። ኢትስ ቬሪ ጉድ። በጣም ትችያለሽ። ጎበዝ ነሽ። ቆይ እንዴ ልሳቅ። ለምን ያሳፍራል? አሁን እኔ ለምሳሌ እንደዛ ብልሽ ያሳፍር ነገር አለ? ኦኬ ግን ምንም አያሳፍርም። that's fine like ምን ችግር አለ? that's good አሪፍ። እኔ ባይዘው ከወደድኩ እንደዚህ ምናምን ማፈር ምናምን አይመቸኝም። ላይክ ከተመቸሽኝ ተመችተሽኛል ምናምን ሰላም ነው። ተመልካቾች እንግዲህ ለዚህ ጸጉር ሬት ያደርጋሉ። እዛ የአርባ ምንጭ ሰዎች ደግሞ አንቺ ጋር እየመጡ ይስተካከላሉ። እሰጥሃለሁ፣ ግድ ነው። ኦኬ ለእናንተ የሰጣችሁ ነው የመሰለው። ኦኬ አይ የራሴ ነው፣ የኔ ነች። ችግር የለውም። ኦኬ ሰው አንድ ቦታ የተቀመጠን ሰው ነው መስራት ካለብህ ጭውቴ ነው የተጫወተ ነው። እና እዚች ጋር ሲያሽከረክርህ አይመችህም? ደግሞ እኮ አሽከርክሮ ብር ሊቀበል ነው። ገንዘብ ያገኘው ተሽከርክሬ ከፍዬም ተሽከርክሬ ነው እንዴ? ጸጉር
አሁን ሶዶ እንደዚህ አያሽከረክሩም። ሶዶ ትልቅ ሀገር ነው የሚገርመኝ። አታሽከርክረው፣ እየዞርክ ተሽከርክረህ ስራ። አንድ አሁን የሚከፍልሽ እየዞርሽ መሰራት ያለበት አንቺ ነሽ። እሷ እየዞረች ነው ከኔ ጋር። ያ አክብረሽ እኮ ነው የሚመልሰው። አባለ ገብቶሻል። የሚከፍል ሰው እየተሽከረከርክ ሰው በዩቱብ እየመታ ይቀጥል እንዴ? አቅሙን እኮ ነው ያሳየኝ። በጣም የሚገርም ነው። ያንተ ፀጉር አስተካካይ እንኳን አውቋል። ራሱ እየተሽከረከረ ነው። አታየው? እኔ ሳልተሽከረከርኩም አሁን እኮ ድምፅ ስላወጣው ነው የተሽከረከረው። ባይዞይ አላውቅም፣ ግን እኔ አሁን አንድ ጫወታ ልንገርህ። እሺ። መጠጥ ቤት እንደዚህ ምናምን ራፍሊ እናወራለን። ጨዋታ ቤት የሚመጣው በዛ ነው። መኖሪያ ቤት መተህ ጥያቄ ብታቀርብ አላወራህም። ስለሚስትህም አላወራህም። እውነት ነው። ታክሱ አላወራህም። በቃ ዝም ብለህ ደስ ስላልከኝ ነው ያወራሁት። እሺ። አይ እኔም ተመችተኛል። ደስ ይላል አንዳንዴ። መንግስት ምናምን ልጆቻችሁን በግምት ተቀበሉ ይባላ። አዎ ኢዮሃን ከዘጋ በዲኤንኤ ምርመራን አንቀበልም ሲል እንግዲህ ይሄን ይመስላል። በጣም ነው የሚያምረው። ትችላለች፣ ጎበዝ ነች ቤቲ። Let's do this. ቅባት አልጠቀም። ለዛ ለምን አልጠቀመው? አይ ጀስት አንድ ነገር ካላስለመድሽው አያስቸግርም። ቅባት አስፈላጊ እኮ ነው። ያው ግን thanks. This is the best. Okay, አሳይሻለሁ። እሺ አንደኛ ነሽ ቤቲ። you're perfect። የአርባ ምንጭ ልጆች ከሆናችሁ እዚህ ቤቲ ጋር ማን ነው የሚባለው? ሴቻ ነው። የራስሽ ንገሪያቸው እንደው። ኦኬ በቃ ጌች ፀጉር ቤት እንደዚህ ማስተካከል የሚችሉ ፕሮፌሽናል የሆኑ አስተካካዮች አሉ። ቤቲ ነች እኔን ያስተካከለችኝ። ቴንክ ዩ። ኦኬ ያው እሱም እንደዚህ ቆንጅዬ ሆኗል። እዚህ ያሉ አስተካካዮች ፕሮፌሽናል ናቸው በጣም በቃ። ስለዚህ አንተን ሰዎች እዚህ መጣው እንዲስተካከሉ መልእክት አስተላልፍ። አንደኛ ቤት ነው፣ ጥሩ ነው፣ ጥሩ መስተንግዶ ያለበት ቤት ነው። ያው እንደዚህ ያሳምረውናል። ያው እኛ እንደዚህ ልጅነቴን መልሰዋል። እሱ ልጅ ነው፣ መጀመሪያም ልጅ ነው። እኔን ግን ልጅነቴን መልሰዋል። ስለዚህ ጌታ ፀጉር ቤት እየመጣችሁ እንደዚህ ቆንጆ መሆን ትችላላችሁ።
በርካታ ወንዶች ውበት ሳሎን ማለት እዚህ ነው። ቤቲ በጣም ጎበዝ ነች። የመጣችሁ ተስተካከሉ። እንደዚህ ያሳመረችኝ ቤቲ ነች ለኔ። ውበቴ ሆቴል ማለት ይሄ ነው። ከዚህ ፊት ለፊት ጸጉር ቤቱ አለ ማለት ነው። ስለዚህ ቆይታችን ይህን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስክንገናኝ በሰላም ቆዩ። ቻው